የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ለቃለ መጠይቅ ፈቃደኛ ስለሆኑ ከልብ አድርገን እናመሰግናለን። እኔም ይህንን እድል ስላገኘሁ አመሰግናለሁ። መልካም እንግዲህ ባለፉት 7 ዓመታት የተለያዩ ስራዎች ሲሰሩ ቆይተዋል። ከነዚህ ስራዎች መካከል የጋራ ማንነትንና የወል ትርክትን መገንባት ቀዳሚው ጉዳይ ሆኖ ሲሰራበት ቆይቷል እና ከዚህ አንጻር ምናልባት የተከናወኑ ተግባራትና የተገኙ ስኬቶችን ምን ብለን ማንሳት እንችላለን? ከለውጡ በፊት የነበሩ የትርክት ሂደቶችን መጀመሪያ ማየት ያስፈልጋል። ከለውጡ በፊት በነበሩ መንግስታት በሁለት ከፍለን ማየት የምንችላቸው የትርክት ሂደቶች ነበሩ። አንደኛው የትርክት ሂደት ኢትዮጵያውያን ወይ ኢትዮጵያ አንድ ልሙጥ አንድ አይነት ነች የሚል የትርክት ሂደት ነው። ልዩነቶችን የዘነጋ መሬት ላይ ያለው እውነትን የረሳ በህዝቦች መስማማትን የማይፈጥር አንድነት መግባባትን የማይፈጥር ሆኖ የመጣ ሂደት ነው አንዱ የትርክት ኦሪንቴሽን የነበረው። ሁለተኛው ደግሞ ጠቅላላ መተሳሰርን የዘነጋ የአንድነት ትስስርን የሌለ የሚያደርግ የልዩነት ትርክት የምንለው አንድነትን ቶታሊ የሚያጠፋ ሁሉም ነገሮች ለየብቻ ለመገንባት በነጠላ ትርክት ላይ የተመሰረተ የነጠላ ህልም ይዞ የሚሰራ የተበተነች ሀገር አድርጎ የሚያስብ ሁለት ጫፍ የረገጡ እውነታ የኢትዮጵያን እውነታ የዘነጉ የትርክት ሂደቶች ነው የነበሩት። እነዚህ የትርክት ሂደቶች በሀገሪቱ በተደጋጋሚ ወደ ግጭቶች እንድንገባ የሚያደርጉ መግባባትን የማይፈጥሩ አሁንም የምናያቸው በየቦታው ያሉ የግጭት መንስኤ አንዱና ዋነኛው እነዚህ አይነት ሂደቶች የፈጠሩት ናቸው። ከለውጡ ማግስት ጀምሮ መሰረታዊው ጉዳይ ባላንስ ማስያዝ ያስፈልጋል። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ነች። ኢትዮጵያ ብዙ አይነት ባህሎች ያላት ሀገር ነች። እነዚህን ታሳቢ ያደረገ እነዚህን ያሰበና ያመነ መሬት ላይ ያለው እውነታ ያሰበ ያገናዘበ የብሔራዊነት ትርክት እንዲገነባ የወል ትርክት እንዲገነባ የሚያስችል ስራ ነው በባለፉት ዓመታት ከትርክት ጋር ተያይዞ እየተገነባ ያለው ማለት ነው። ይሄ በሂደት በብዙ ስራ የሚገነባ ነው፣ በአንዴ የሚመጣ አይደለም። የወል ትርክት ከሌለን የጋራ ህልም ከሌለን የጋራ መንገድ ካልቀረጽን እና የጋራ መዳረሻችን ካላወቅን በተበታተነ መንገድ የተለያየ አገር መስለን የተለያየ አገር እንድንሆን የሚሰራ ስራ የጥፋት መንገድ ነው የሚሆነው ማለት ነው። የለውጡ መንግስት ያደረገው እና እየሰራበት ያለ የትርክት ሂደት የወል ትርክትን የመገንባት ስራዎች ናቸው። የወል ትርክቶቻችን አሁን የተፈጠሩ ብቻ አይደሉም፣ አሁን የምንፈጥራቸው ብቻ አይደሉም። በታሪክም ኢትዮጵያውያን በጋራ ሆነው ያለሟቸው ያሳደጓቸው የፈጠሯቸው የአርበኝነትና የጀግንነት ታሪኮችም አሉ። እነሱ የወል ውጤቶቻችን ናቸው። ሀገር ያጸኑበት ሀገር የተከላከሉበት ብዙ ታሪኮች አሉ ነው የወል የሆኑ ማለት ነው። እነሱ በጋራ የመጡ ስራዎች ውጤቶች ናቸው። እነሱንም ታሳቢ ያደረገ አሁን ደግሞ እነዚህን የሚደግምና የሚጨምር አዳዲስ የወል ውጤቶች እና ተግባራት እየሰራን ታሪክ የምንናገር ብቻ ሳይሆን በየቀኑ ደግሞ ታሪክ እየሰራን የጋራ የሆኑ የወል አጀንዳዎቻችንን እየፈጸምን የጋራ የሆነውን ሀገር የጋራ የተሟላ ብልጽግና እውን ለማድረግ የሚያስችል የትርክት ሂደት ነው እየገነባን የምንገኘው ማለት ነው። ዶክተር ባለፉት ዓመታት ትልልቅ የሆኑ ሀገራዊ ፕሮጀክቶች ግንባታ ሲከናወን የነበረበት ጊዜ ነው። እርስዎንም ከነዚህ ፕሮጀክቶች ጀርባ በደንብ አስተውለንዎታል እና እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ እንደ ገበታ ለሀገር እንደ ገበታ ለትውልድ ያሉ ሌሎችም የመስኖና የኃይል ግንባታ ፕሮጀክቶችን ጨምሮ ትልልቅ ግድቦችን የተመለከቱ ስራዎች ሲሰሩ ቆይተዋል። ከነዚህ ስራዎች ጀርባ እንዳለ አንድ ሰው የነዚህ ፕሮጀክቶች እሳቤ ምንድን ነበር? በተወሰኑ ነገሮች ካቴጎራይዝ አድርገን እሳቤዎችን ማስቀመጥ ይቻላል። አንደኛው
እሳቤ ሀገር የመገንባት ሂደት ራሱ ፕሮጀክት ነው። አቅደህ አስበህ አልመህ ጊዜ ማስቀምጠህ የምትደርስበት ነገር አውቀህ የምትሰራቸው ኢኒሼቲቮችና ፕሮግራሞች ቀርጸህ ነው የሚደረሰው ግንባታ ሂደቱ የሚካሄደው። ስለዚህ የምንሰራቸው ስራዎች የሀገር ግንባታ ስራዎች መነሻቸው ከራስ ነው ብሎ ያስቀመጠ እሳቤ አለ። ከራስና ከአካባቢ ራሱን ያልቀየረ አካባቢውን ያላስተካከለ መሪ ይሁን ማንም ሰው ሌላን ኢንፍሉዌንስ አድርጎ ሊቀይር ሊያሳድግ ቢናገርና ቢመኝ ማመን አይቻልም። እድገት የሚጀምረው ለውጥ የሚጀምረው ከራስና ከአካባቢ በመቀየር ነው የሚል እሳቤ ያለው ነው። እንደዛ እያለ ነው የሚያድገው። ለዛ ነው ከቢሮ ተጀመረ፣ አካባቢ ተስተካከለ፣ ከተማ ተጀመረ፣ ከዛ ቀጠልና በሀገር ደረጃ እየተስፋፋ ነገሮችን በምዕራፍ እያደጉ እንዲሄዱ ያደረገ እሳቤ የተካሄደው ማለት ነው። ይሄ አንዱ እሳቤ ነው። ሁለተኛው ፕሮጀክቶች ባለህ አቅም መስራት በምትችለው ሪሶርስ ባለህ ሪሶርስ እና መፈጸም በምትችለው ምዕራፎች ከፋፍለህ ነው መስራት ያለብህ። ዝም ብለህ ህልም ብቻ አስቀምጠህ በአንዴ እነዚህ እስካሁን የሰራናቸው ፕሮጀክቶች በአንድ ጊዜ መጀመሪያ ጀምረን እንሰራቸዋለን ብንል ሁሉም ሳይሰሩ ግን ተጀምረው የሚቆሙ ፕሮጀክቶች ይሆኑ ነበር። ስለዚህ ፕሮጀክቶቻችንን በየምዕራፉ ከፋፍለን በተግባርና በውጤት እያሳየን ባቀድናቸው ልክ እየፈጸምን በጥራት እየፈጸምን በፍጥነት እየፈጸምን ከሄድን ነው ስራዎች ውጤታማ ሆነው ማደግ የምንፈልገውን ውጤት ማሳካት የሚችሉት የሚልም እሳቤ አለው። ለዛ ነው የገበታ ፕሮጀክቶቻችን በምዕራፍ ተከፋፍለው የተሰሩት። ከገበታ ለሸገር ተጀመረ፣ ገበታ ለሀገር፣ ገበታ ለትውልድ እያሉ እያደጉ እየሄዱ ያሉት ፕሮጀክቶች በአንድ የሁሉንም መስራት ስለማይቻል በየምዕራፉ የማሳደግ ስራዎች እየተሰሩ ያሉት። ለዛ ነው ከቢሮ ተጀምሮ አካባቢን እያስተካከሉ ነገሮችን ወደ ኮሪደር ልማትም የከተማ ልማት ስራዎቻችንም እየሰፉ እየሄዱ ያሉት። እነዚህ እሳቤዎች ስላልነበሩ አይደለም። መጀመሪያ ላይ ሀሳቦች እኮ አሉ፣ ዝም ብሎ ብቅ ያሉ አይደሉም፣ ድንገት የመጡ አይደሉም። የታሰቡ የተዘጋጁ ግን በአንድ የሁሉም መተግበር ስለማይቻል በየጊዜው ምዕራፍ ጠብቀው እንዲፈጸሙ እየተደረጉ ያሉ አካሄዶችና እሳቤዎች። ይሄም ከፕሮጀክት አፈጻጸም ከአቅም ጋር መያያዝ ስላለበት ከፕሮግራም እቅድ ጋር መያያዝ ስላለበት ሁሉም በአንዴ መስራት ስለማይቻል ከዚህ በፊት የነበሩ ልምዶች መድገምም ስለማያስፈልግ መማርም ስለሚፈልግ ይህንን የያዘ ነው። ሌላኛው እሳቤ እኛ የብልጽግና ወይ ደግሞ የለውጥ መንግስት አመራሮች አብዛኛው በተግባር የምናምን ሰዎች ነን። ለማህበረሰባችንም እየሰራን በውጤት እያሳመንን መሄድ ያስፈልጋል ብለን የምናምን። ስለዚህ የምንሰራቸው ስራዎች ውጤት ማሳየት እስኪችሉ ድረስ መስራት አለባቸው። ሲጀመር ብዙ አጀንዳ ሊነሳ ይችላል። አንዳንዱ በማወቅ ሆን ብሎ የሚፈጥራቸው አጀንዳዎች አሉ። አንዳንዱ ሳያቅ በእነዚህ አጀንዳዎች የሚጠለፍ አለ። ስለዚህ እነዚህ ነገሮችን ማሸነፍ የሚቻለው ተግባር ላይ ውጤት እያሳዩ እየፈጸሙና እየጨረሱ ሲሄዱ ነው። እንደዚህ ሲደረግ ብቻ ነው ተከታይ የሚሰፋው ማመን ሁኔታም እውን የሚሆነው። ዝም ብሎ በመናገር ብቻ ማመን አይቻል። በተለይ ደግሞ ያለፍናቸው ልምምዶች በባለፉት መንግስታት ያየናቸው ነገሮች ይባላሉ እንጂ አይፈጸሙ። ስለዚህ የምንለው የምንፈጽም መሆኑን ማረጋገጥና በተግባር በውጤት የምንሰራቸው ስራዎች ራሳቸው እየተናገሩ የሚሄዱበትን ሂደት የመፍጠር እሳቤ የሚያስቀመጠ አካሄድ ነው ስንሄድ የነበር ነው። ለዛ ነው አብዛኛዎቹ ስራዎቻችን ካቀድናቸው በፊት እየፈጸምን በጥራት እየፈጸምን በያዝነው የበጀትና የኮንትራት ውል እያጠናቀቅን ለማህበረሰባችንም እምነት እየፈጠርን ለሌላም የዓለም ማህበረሰብ በጣም በአስደንጋጭ ሁኔታ ነገሮችን ሰርፕራይዝ የሚያደርጉ ውጤቶች እየታዩ ያሉ በኢትዮጵያ ውስጥ ማለት ነው። እነዚህ እሳቤዎች የወለዱት የያዙት ነገሮች ደግሞ ሌላኛው ያለው እሳቤ የሀገር ልማት የሚገነባው በመንግስት ብቻ አይደለም። የማህበረሰብ ድጋፍ፣ የማህበረሰብ ትብብር ሁሉም በየአቅሙ በችሎታው በሚችለው ያክል መስራት ከቻለ ነው ሀገር የምትገነባው የሚለውን ነገር በፕራክቲስ ያሳየ
መንግስት ነው። ይሄ መንግስት እንደምታውቁት የገበታ ፕሮጀክቶቻችን በማህበረሰባችን ተሳትፎ የሚገነቡ ናቸው። ትላልቅ የምንላቸው ፕሮጀክቶቻችን የህዳሴ ግድብን ጨምሮ ደግሞ በማህበረሰቡ ተሳትፎ ኮንትሪቢዩሽን ያላቸው ፕሮጀክቶች ናቸው። ስለዚህ ይሄም እሳቤ ማህበረሰቡ የፕሮጀክቱን ባለቤት እያደረገ የስራዎቹ ባለቤት እያደረገ በሚችለው ኮንትሪቢዩት እያደረገ ከመንግስት ጋር በጋራ በመሆን ነው ሀገር ግንባታን ማረጋገጥ የሚቻለው እንጂ መንግስት ብቻ ፕሮጀክቶችን እየቀረጸ ሲሰራ ሀገር ይገነባልና ያልቃል ማለት አይደለም። ብልጽግና እውን ይሆናል ማለት አይደለም። የተሟላ ብልጽግና እውን የምናደርገው ማህበረሰባችንን በተሟላ መልኩ ስናንቀሳቅስ፣ ባለሀብቶቻችንን በተሟላ መልኩ ስናንቀሳቅስ፣ ምሁራኖቻችንን በተሟላ መልኩ ስናንቀሳቅስ፣ ሁሉም አካባቢዎቻችን በጋራ ወደ ልማት ስናስኬድ ነው የሀገር ልማቱም የወል ግባችንም ማሳካት የምንችለው የሚል እሳቤ የያዘ ስራ ነው ስንሰራ የመጣ ነው ማለት ነው። በለውጥ መንግስት ፕሮጀክቶችን የሚመራበት የሚከታተልበት እና የሚፈጽምበት ሂደት ለብዙ አገሮች ምሳሌ የሆነ ኦልሞስት ባህል ሆኗል። አሁን ይሄ ለውጥ መንግስት ካሰበና ስራለው ብሎ ከጀመረ ካለው ጊዜ በፈጠነ መንገድ ካሰበው እና ማህበረሰቡ ኤክስፔክት የሚያደርገው ጥራት በተሻለ መልኩ ከለመደው የጥራት ደረጃዎች በተሻለ መልኩ በፍጥነት የሚጨርስ መሆኑን ባህል አድርጎታል ይሄ ለውጥ መንግስት። አሁን ይሄ መንግስት የትም ቦታ ፕሮጀክት እጀምራለሁ ካለ ማህበረሰቡ በጣም ተባባሪ ነው። ተባባሪ የሆነው ውጤት በጥራትም በውጤትም እያሳየ በፍጥነትም ተግባራዊ እያደረገ ፕሮጀክቶች ሲይዝም ሲመራም ሲከታተልም በጣም በጥብቅ ክትትል ከክቡር ጠቅላይ ሚኒስትሩ ጀምሮ በየደረጃው ያለን አመራሮች ፕሮጀክቶቻችንን የምንከታተልበት የምንመራበት በቦታው ተገኝተን ያሉ ችግሮች የምንፈታበት ችግሮች ሲፈጠሩም በፍጥነት ኢንተርቪው የምናደርግበት ሂደት ነው። እነዚህን የፕሮጀክት አፈጻጸም ሂደቶች በተለየ መልኩ ከነበረው በተለየ መልኩ ውጤታማ ሆነው እንዲፈጸሙ እያደረገ እየመጣ ያለው ማለት ነው። የለውጡ መንግስት አንዱና ማሳያ ባህሪው ፕሮጀክቶችን ካሰበ ከጀመረ በጣም በፍጥነትና በጥራት የሚጨርስ እንደሆነ በተግባርም እያሳየ የመጣበትና ባህሪው ሆኖ እየተገለጸ ያለበት ነገር ነው ያለው። የለውጥ መንግስቱ ከፕሮጀክት አመራር አንጻር ራሱ ያሰባቸው ያቀዳቸውን ፕሮጀክቶች ብቻ አይደለም በዚህ መልኩ በፍጥነት በጥራት እየጨረሰ የሚሄደው። ከዚህ በፊትም የተሰሩ ግን ባጀማመራቸውም ችግር ያለባቸው በትክክል በዲቴል ተጠንተውና ታስበው ያልተጀመሩ ሂደው ተንገራግጨው የቆሙ በጣም ብዙ ሰፋፊ ፕሮጀክቶች ይህ መንግስት ችግሮቻቸውን ለይቶ አስተካክለው በትክክለኛ የፕሮጀክት ማናጅመንት አስተዳደር ስርዓት አስገብቶ የጨረሳቸው በመጨረስ ላይ ያላቸው እና በትክክለኛ የፕሮጀክት ትራክ ላይ ያስገባቸው ፕሮጀክቶች በጣም ብዙ ናቸው። በምሳሌነት ማየት የምንችላቸው ፕሮጀክቶች አሉ። ለምሳሌ ከኃይል ማመንጫ ፕሮጀክቶች ጋር ተያይዞ ማንሳት ምችል በለውጡ መንግስት ያጠናቀቅነው አንዱ የግድብ ፕሮጀክት የገናሌ ዳዋ ፕሮጀክት ነው። ፕሮጀክቱ ከለውጡ በፊት ሂዶ ሳይጠናቀቅ ቆሞ የቀረ ፕሮጀክት ነበር በተለያዩ ችግሮች ማለት። ለውጥ በመጣ ማግስት በአስቸኳይ የተፈጠረውን ችግር ለይተው አስተካክለው በጣም ባጠረ ጊዜ ማለት ነው በአንድ አመት ተኩል አካባቢ ጨርሶ ያጠናቀቀና ያስመረቀ ነው በመጀመሪያ ጊዜ ማለት ነው። ቀጥሎም የኮይሻ ኃይል ማመንጫ ፕሮጀክት ስናየው የኮይሻ ኃይል ማመንጫ ፕሮጀክት ከለውጡ በፊት በብድር ይሰራል ተብሎ የተጀመረ ግን ሄዶ 18% ላይ ተሰርቶ የቆመ ፕሮጀክት ነው የነበረው። ለውጡ ከመጣ በኋላ ይሄ ችግር ምንድነው? ለምን ተፈጠረ? በምን እንፍታው ብሎ ችግሩን ለይቶ በራስ አቅም በራስ ፋይናንስ ፕሮጀክቱን መቆም ስለሌለበት መሰራት ስላለበት ኃላፊነት ወስዶ አመራሩን አስተካክሎ የፕሮጀክት ማናጅመንት ስርዓቱን
አስተካክሎና የሚገባውን ፋይናንስ በአቅማችን ልክ እያሰራና እያስካሄድን አሁን 70% አድርሰነዋል ማለት ነው። ይህም ሌላኛው የዚህ የለውጥ መንግስት ትሩፋት የሆነ ውጤት የሆነ የቆመን ፕሮጀክት አስተካክሎና አርሞ መሰራት አለበት ብሎ እስካመነ ድረስና ማለቅም ስላለበት አድርጎ የሚስተካከሉ ነገሮችን አስተካክሎ አሁን 70% ያደረሰበት ሂደት ነው ያለው። ቀጥሎ ማየት የምንችለው ከኃይል ማመንጫ ጋር ተያይዞ የህዳሴ ግድብ ፕሮጀክት ነው። የህዳሴ ግድብ ፕሮጀክታችን እንደምታስታውሱት በ2003 ዓመተ ምህረት መሰረተ ድንጋይ ሲቀመጥ ፕሮጀክቱ ከአንድ የጣሊያን ኩባንያ ሳሊኒ ከሚባል የጣሊያን ኩባንያ በኤፒሲ ኮንትራት የተፈረመ ውል ነው የነበረው። በ7 ዓመት ውስጥ ያልቃል ተብሎ ውል የተፈጸመበት ፕሮጀክት ነው የነበረው። ይህ ፕሮጀክት ስራ እንደጀመረ በ2 ዓመቱ ሜቴክ የሚባል የሀገር በቀል ተቋም ነበረና እሱን ተቋም ይህንን የኤሌክትሮሜካኒካልና የሃይድሮሊክ ስትራክቸር የምንላቸው የብረት ስራዎች፣ የኤሌክትሮሜካኒካል የጀነሬተር ተርባይን ስራዎች የመሳሰሉትን ሙሉ በሙሉ ወስዶ ይሰራል በሚል ከዋናው ኮንትራክተር ተወስዶ በሳብ ኮንትራት ለዚህ ተቋም ተላልፎ ተሰጠ። በዚህ ሂደት ይህ ተቋም ምንም ከሀገራዊ ተቋም ቢሆንም በዚህ አይነት ፕሮጀክት ሂደት ያለፈ አይደለም። ምንም አይነት ልምድ እውቀት አይደለም በእንደዚህ አይነት ትልቅ የማመንጫ ፕሮጀክት በትናንሽ እንኳ ልምምድ ያላደረገ ስለነበር አንዱ የአቅምም የልምድም ችግር የነበረበት ስለሆነ በፕሮጀክት አመራርም አስተዳደርም ሂደት ጥሩ የሚባል ሂስትሪ የሌለው ተቋም ስለነበረ በፕሮጀክት ዲሲፕሊን አመራር ስርዓትም ይህ ነው የሚባል ውጤት ያላሳየ የነበረ ተቋም ሆኖ ግን ፕሮጀክቱን ለዚህ አካል ተሰጥቶ ስለነበር የሲቪል ስራውን ይዞት ለነበረ አካልም እንቅፋት ሆኖ የራሱን ስራ ባለመስራቱ ብቻ ሳይሆን የራሱን ስራ ባለመስራቱና በመዘግየቱ ብቻ ሳይሆን የራሱ ስራ በጥራት አለመስራቱ ብቻ ሳይሆን በሲቪል ወርኩ ፕሮግረስ መደረግ የነበረበትንም ስራ አብሮ እንዲቆም ያደረገ ውሳኔና አካሄድ ነበረ ከለውጡ በፊት። ልክ ለውጥ እንደመጣ ጊዜ ሳይሰጥ የመጀመሪያው ስራ የተደረገው ፕሮጀክቱን በጥልቀት የመገምገም ስራ ነው የተካሄደው ማለት ነው። ይህ ፕሮጀክት በየጊዜው የሆነ ነገር ይታያል እየተባለ የሆነ ውጤት ይታያል እየተባለ ግን በተስፋ ምንም ነገር ሳይታይበት የሄደ የነበረ ፕሮጀክት ስለሆነ በህዝብና በመንግስት ደግሞ በጣም በልዩ ትኩረት የህዝባችን አሻራ አንዱ የትውልዱ ታሪክም ስለሆነ ተደናቅፎ መቆም የሌለበት ፕሮጀክት መበላሸት የሌለበት ፕሮጀክት ከተሰራም በጥራት ተሰርቶ ለትውልድ የሚተላለፍ ፕሮጀክት መሆን ስላለበት ዋናዎቹ ችግሮች ምንድናቸው ያሉት ተብሎ ግምገማ ነው የተደረገው ማለት ነው። የፕሮጀክት ግምገማ ነው የተደረገው። ግምገማ ሲደረግ መሰረታዊ የሚባሉ ችግሮች ተለይተዋል። እነዚህን ችግሮች በሚቀርፍ መልኩ ምርመራውና ጥናቱ በውስጥ አቅም ብቻ የተደረገ ሳይሆን ውጭ ድረስ ተልከው እንዲመረመሩ የተደረጉ የስራዎችም ተለይተው ውጭ ሂደውም ተመርምረው ውጤት የሌላቸውና ጥራት የሌላቸው ስራዎች ሆነው በመገኘታቸው ምክንያት እነዚህን ወደ ኋላ ተመልሰን አስተካክለን አፍርሰን ሰርተን ወደ ውጤት የምንቀይርበትን ሂደት ነው አቅጣጫ የተቀመጠው። ይህ ስናደርግ አጠቃላይ የፕሮጀክት ማኔጅመንት ስርዓቱ እንዲስተካከል ተደርገዋል። የአመራር ለውጦች ተካሂደዋል። የነበረ ሳብ ኮንትራት ሙሉ በሙሉ ተርሚኔት ተደርጎ ይህንን ስራ ሊሰሩ ከሚችሉ አካላት በቀጥታ ስምምነት በመፈጸም ፕሮጀክቱን በፍጥነት የሚሰራበትና ጥራቱን ተስተካክለው ወደፊት የሚጓዝበትን ሂደት ያኔ እንደምታስታውሱት ወደ 63% አካባቢ ደርሶ የነበረ ፕሮጀክት ነው። ግን እንደገና 63%ንም ወደ ኋላ ተመልሶ ፈርሶ የሚስተካከለው በተለይ ደግሞ የቦተም አውትሌት የሚባለው ስራ ተጀምሮ የነበረው ሙሉ በሙሉ ነቅለን እንደ አዲስ እንድንሰራ የተገደድንበት የተለያዩ ማቴሪያሎች እንደገና በአዲስ መልክ እንድንገዛ የተገደድንበት ስለሆነ ወደ ኋላ ተመልሶ የነበረበት አሁን ደግሞ በመጠናቀቅ ላይ ያለ ክቡር ጠቅላይ ሚኒስትሩ ባለፈው በህዝብ ተወካዮች ማብራሪያ እንደሰጡት በቀጣይ ወራቶች በዚህ ዓመት መጨረሻ ላይ ወደ ማጠናቀቅ 100% ለማጠናቀቅ እየተሰራ ያለበት ሁኔታ ነው ያለው። ይህንንም የዚህኛው የለውጥ መንግስት ውጤት ፍሬ በጣም በልዩ ኮሚትመንትና ክትትል
ከክቡር ጠቅላይ ሚኒስትሩ ጀምሮ በየደረጃው ያለ አመራር በጣም በቅርበት ፕሮጀክቱን በየቀኑ የሚያጋጥሙ ችግሮችን እየፈታ እየመራ የፈጸመበት ፕሮጀክት ታሪካዊ ፕሮጀክታችን ነው ማለት ነው። ከኃይል ማመንጫ ጋር ተያይዞ እነዚህን ማንሳት ይቻላል ማለት ነው። ሌላኛው ማየት የሚቻለው ከመስኖ መሰረተ ልማትም ማንሳት ይቻላል። ከዚህ ጋር ያይዘው እንደምናስታውሰው የመስኖ ፕሮጀክቶችም አንዳንዶቹ ከህዳሴ በፊትም የተጀመሩ ግን አንድም ፕሮጀክት ያልተጠናቀቀ ሁሉም በእንጥልጥል ላይ የቀሩ አለመጠናቀቃቸው ብቻ ሳይሆን በተመሳሳይ ፕሮጀክቶቹ የተወሰነ ወራት ፕሮግረስ ያደርጋሉ፣ ክረምት ሲመጣ ፈርሰው እንደገና ወደ ኋላ ይመለሳሉ። አሁንም ፕሮግረስ ያደርጋሉ፣ ፈርሰው ይሄዳሉ እያሉ ዋና ችግራቸው ተለይቶ መፍትሄ ሳያገኙ ሁሉም ፕሮጀክቶች በሂደት ላይ የኖሩ ከ15 ዓመት በላይ እድሜ ያላቸው ፕሮጀክቶችም ሳይቀሩ ከ10 ዓመት በላይ እድሜ ያላቸው በጣም ብዙ ፕሮጀክቶች ሳይቀሩ ማጠናቀቅ የሚባል ታሪክ የሌለበት ነው የነበረው። ይሄም የነበረውን ችግር በመለየት አንደኛውና መሰረታዊ ነገር ይህንን የሚመራበት ተቋም መፍጠር አስፈላጊ ነበር። ይሄ ሚኒስትሪ እንዲፈጠር ምክንያት ሆነዋል። ሚኒስትሪ ከተፈጠረ በኋላም እነዚህ የነበሩ ችግሮችን ለይቶ ዋናዎቹን መጨረስ የሚቻልበትን ሁኔታ አቅዶ የፕሮጀክት የማናጅመንት ስርዓታችንን አስተካክለን የነበሩ ፕራዮሪቲዎችን በትክክል ለይተን አሁንም በተመሳሳይ ህዳሴ ላይ እንዳደረግነው እያንዳንዱ ፕሮጀክት በጥልቀት እንዲመረመርና እንዲገመገም ያሉ ችግሮችንም ተለይተው በአዲስ መልክ መስተካከል ያለባቸው እንዲስተካከሉ በማድረግ በቅርቡ እንደምታስታውሱት የጎዴ የመስኖ ልማት ፕሮጀክታችን አስመርቀን የመጀመሪያው ፕሮጀክት ያስመረቅንበት ሂደት ነው ያለው። ከዚህ ቀጥሎም በተለይ መገጭ በጣም በተደጋጋሚ በሁሉም ማህበረሰብ ጭንቅላት ላይ ያለ በሁሉም የህዝብ ተወካዮች አጀንዳ ሳይነሳ አልፎ የማያውቅ ሁሌ ደግሞ በችግሩ የሚታወቅ እንጂ ፕሮግረስ የማያደርግ ፕሮጀክት እንደሆነ ይታወቃል። ይህንንም በተመሳሳይ መልኩ ከውጭ ባለሙያዎች በማምጣት እና ህዳሴን ጥናት ያደረጉ የሚያማክሩ አካላትም ገብተውበት ችግሩ እንዲለይ በማድረግ የፕሮጀክቱን እንደ አዲስ ማለት በሚቻል ደረጃ ተስተካክሎ ታርሞ መፍረስ ያለበት ፈርሶ እንዲስተካከል አድርገን በዚህ ዓመት ላይ በጣም ጥሩ ፕሮግረስ እያሳየንበት ያለን ፕሮጀክት እንዲሆን አድርገናል ማለት ነው። ሌሎች ፕሮጀክቶችም እንደዛ አሁን በመጠናቀቅ ላይ ያሉ የነተንዳሆ የከሰም የወልመል የመሳሰሉ ፕሮጀክቶችም በየጊዜው እየመረቅን የምንሄድባቸው ፕሮጀክቶችም የነበራቸውን ችግር በማስተካከል የችግሩ መፍትሄ አካል በመሆን እና በቅርበት በመምራት ነገሮችን በፍጥነት ወደ ውጤት እየቀየርን እየሄድን ያለንባቸው ፕሮጀክቶች ናቸው ማለት ነው። ከዚህ ትውልድ ደማቅ አሻራ ከሚባሉ ስራዎች መካከል አንዱ ታላቁ የኢትዮጵያ ህዳሴ ግድብ ነው እና እንደዚህ ያሉ ትልልቅ ፕሮጀክቶች ሲገነቡ ስንመለከት ከፍተኛ የሆነ የህዝብ ተሳትፎ እያየንባቸው ነው። ሌሎችም ፕሮጀክቶች ህዝባዊ ተሳትፎን ማዕከል ያደረጉ ሆነው እየተሰሩ እንደሆነ ተመልክተናል። ይህ ምናልባት የጋራ ማንነትንና የወል ትርክትን ከመገንባት አንጻር ምንድን ነው ፋይዳው? ምን ትርጉም አለው? ህዳሴ ግድብ በብዙ መልኩ እንደ ከዚህ በፊት ያሉን የጋራ ትርክቶች የወል ውጤቶች የምንላቸው የዚህ ትውልድ የወል ውጤት ሆኖ ታሪክ ላይ የሚቀመጥ ለትውልድ የሚተላለፍ ቢኖር የህዳሴ ግድብ ፕሮጀክት ነው አንዱ ማለት ነው እና ትልቁ ዋነኛ። ይህ ደግሞ ሁላችንም ከየኪሳችን የቻለ በጉልበቱም በአቅሙም በእውቀቱም በሁሉም ደረጃ ተሳትፎ ያረጋገጠበት የማህበረሰቡ የጋራ ፕሮጀክት ነው። በጣም አንዳንዴ እድልም ነው በሌላ አካል ድጋፍ ባለመሰራቱ ይሄ ፕሮጀክት ሁሉም ዜጋ ባለቤት ሆኖ የሚያየው በባለቤትነት መንፈስ የሚጠብቀው በእያንዳንዱ ቀንም የሚችለውን ለማድረግ ጥያቄ የሚያቀርብበት ባለቤት ማንም ግለሰብ ማንም ሰው በየትኛው ኮርነር ያለ የህዳሴ ግድብን ባለቤት ሆኖ ጠባቂ ሆኖ ስራ የሚሰራበት ሁኔታ እንዲፈጠርለት የሚሄድበት ሁኔታ ነው ያለው። ይሄ ማለት ትልቅ ትርጉም አለው። የሀገር የወል ትርክቶችን በመገንባት ሂደት ላይ የጋራ ማንነቶችን በመገንባት ሂደት ላይ ይህ አንዱ መገለጫችንም ነው የሚሆነው።
ይሄ በትልቁ የሚገለጽ ቢሆንም ሌሎች ፕሮጀክቶቻችንም የኮሪዶር ልማት ፕሮጀክቶቻችንም ሌሎች ስራዎቻችንም ማህበረሰቡን ሞቢላይዝ በማድረግ የገበታ ለትውልድ ፕሮጀክቶቻችንም ማህበረሰቡንና አካባቢዎችን ሞቢላይዝ በማድረግ የሚሰሩ ስለሆነ እነዚህም የጋራ ትርክት ግንባታ ሂደት ላይ የራሳቸው ሚና ይኖራቸዋል ማለት ነው። የተዛባ ትርክት ከኢትዮጵያ ፈተናዎች መካከል አንዱ ተደርጎ ይወሳል። ባለፉት ዓመታት ኢትዮጵያ ከገጠሟት በርካታ ፈተናዎች መካከል ብዙዎቹ ከዚህ ጋር እንደሚገናኝ አብሮ የሚጠቀስ ጉዳይ ነው። ምናልባት እነዚህን ችግሮች ለመቅረፍ መንግስት እየወሰዳቸው ያሉ እርምጃዎች ምን ምንድን ናቸው? ምናልባት ቀሪ ስራዎችም ካሉ አብረን እናንሳ። የተዛባ ትርክት የመጣው በአንድ ጀንበር አይደለም። የተዛባ ትርክት የረጅም ዓመታት ድምር ውጤት ነው እዚህ ደርሶ በሽታም ችግርም እየሆነ ያለው። እኛ በታሪክ ስንወቃቀስ የምንኖር ሳይሆን ታሪክን በልኩ እውነታውን በልኩ አስቀምጦ የጋራ የሆኑትን በጋራ ትርክታችን አካል አድርገን ወደፊት ተመልክተን የወደፊት የጋራ አጀንዳዎቻችንን በጋራ የምንፈታበት የነበሩ ትርክቶች የፈጠሯቸው ችግሮች ያሁን እንቅፋት እንዳይሆኑ ደግሞ አስተካክለንና በሚያግባቡን ጉዳዮች ተግባብተን ወደፊት ለመጓዝ የሚያስችሉ የተለያዩ ስራዎች እየተሰሩ ነው በዚህ ሀገር። አንዱ እና መሰረታዊ ጉዳይ በሀገራዊ ምክክር እየተካሄደበት ያለው ነገር ነው። ምክንያቱም በብዙ ነገሮች ነው የምንለያየው። ቢያንስ የሚያግባባን ነገር መለየት አለብን። በሚያግባቡን ጉዳዮች በጋራ መጓዝ አለብን። አብዛኛው በሚግባባበት ማለት ነው። ሁሉም አንድ ሆኖ መግባባት አይቻልም። ግን አብዛኛው የሀገሪቱ ማህበረሰብ እና ዜጋ ተማምነው በውሳኔም ቢሆን ወስኖ የሚያግባባ ነገር ይዞ ወደፊት መጓዝ ያስፈልጋል። እነዛ የልዩነት ምክንያቶች የሆኑ የግጭት ምክንያት እየሆኑ ያሉ ግን ቀላል የሚመስሉ በሂደት ግን ካልተፈቱ ችግር እየሆኑ የሚቀጥሉ ነገሮችን በሀገራዊ መግባባት ስርዓት እንዲፈቱ ይህንን አይነት ኢኒሺዬቲቭ ተጀምሯል። ይህንን ደግሞ በቀጣይ ያሉ ልዩነቶቻችንን አጥብቦ በጋራ ልንጓዝበት የምንችልን መንገድ የሚቀርጽልን ምዕራፍ ይሆናል ማለት ነው። ከዚህ በተጨማሪ እያንዳንዱ ሂደት በሚዲያም ስራዎቻችን ቢሆን በተግባርም የምንሰራቸው ስራዎች ቢሆን እነዚህ የተሳሳቱ ትርክቶችን የምናርምበት የምናስተካክልበት ሁኔታ እንዲፈጠር ትኩረት ሰጥተን እየመራን እየሰራን ያለን ማለት ነው። ይህንን ችግር ሊፈጥሩ የሚችሉ እንዳይቀጥሉ በማድረግ ማስተካከል ነው መጀመሪያው፣ አለማስቀጠል ነው። ስለዚህ የፍትሃዊነት ኢሹዎች ከነበሩ ምክንያቶቹ መታረም አለባቸው። የፖለቲካ ችግሮች ከነበሩ ማስተካከል አለባቸው። የልማት ጥያቄዎች ከነበሩ ማስተካከል አለባቸው እና ሌሎች የፈጠሯቸው ነገሮች ካሉ እሱን እያረምን እያስተካከልን በቀጣይ በጋራ የወል ትርክት እየገነባን የምንሄድበትን ነገር የመፍጠሩ ስራ በሁላችንም በሁሉም ሰው ከሁሉም ሰው የሚጠበቅ በሁላችንም መገንባት ያለበት መሰራት ያለበት ነው። መንግስትም ይህንን ትኩረት ሰጥቶ እየሰራበት ያለ ሁኔታ ነው ያለው። የእርሶ ተቋም የመስኖና ቆላማ አካባቢ ሚኒስቴር በጣም ሰፊ የሆነ የኢትዮጵያን አካባቢ ይሸፍናል። እነዚህ አካባቢዎች ደግሞ ኢትዮጵያ ያልተጠቀመችባቸው በርካታ ሀብቶች ለዘመናት የተከማቹባቸው አካባቢዎች እንደሆነ ይነሳል። ምናልባት እዚህ አካባቢ ላይ ያሉ ሀብቶችን ተጠቅሞ የማልማት ፍትሃዊነትን የማስፈን ሌሎችም ሰፊ ስራዎች ይጠበቃሉ። በኢትዮጵያ ቀጣይ እድገትም ሰፊ ሚና እንደሚኖረው ይታሰባልና ከዚህ አንጻር የእርሶ መስሪያ ቤት ምን አስቦ እየሰራ ነው? ይሄ ሚኒስትሪ ተቋም ያው የብልጽግና አንዱ ውጤት ነው። በዚህ ደረጃ ተደራጅቶ የሀገሪቱን የምግብ ሉዓላዊነት የማረጋገጥ ዋና አጀንዳ ማሳኪያ መንገድ የተለመደውን የዝናብ ጥገኝነት መሰረት ያደረገ የእርሻ ስራ ሲዝን እየጠበቁ የማረስና ዘር የመዝራት ስራ ሂደት የምግብ ሉዓላዊነት አጀንዳችንን ሊያሳካ አይችልም። በአመት ውስጥ ተደጋጋሚ መስኖን ተጠቅሞ ተደጋጋሚ በመዝራትና በማልማት ነው የምግብ ሉዓላዊነት አጀንዳችን ማሳካት የምንችለው። ይህንን አጀንዳ ለማሳካት ደግሞ በተበጣጠሰ መንገድ ሳይሆን በተደራጀ መንገድ በሚኒስትሪ ተቋቁሞ ይሄ ሚኒስትሪ ኃላፊነት ወስዶ
የመስኖ ልማት ስራዎችን በሁሉም የሀገሪቱ አካባቢዎች ያሉ ፖቴንሻሎች መሰረት አድርጎ የሚያለማ የመሰረተ ልማት ግንባታ የሚሰራ ተቋም ነው። እንዳነሳው በሀገራችን በተለይ ደግሞ በሎውላንድ በምንላቸው አካባቢዎች ቆላማ በምንላቸው አካባቢዎች በጣም ሰፊ ያለማ ያልተነካ መሬት አለ። በጣም ብዙ የውሃ አማራጮች ያሉበት አካባቢ ነው። ስለዚህ እዛ ላይም ትኩረት አድርጎ ሌሎች አካባቢዎች ያሉ የመስኖ አቅሞችና ፖቴንሻሎችንም ለይቶ በተለያዩ አማራጮች የመስኖ ልማት ፕሮጀክቶችን ቀርጾ እየሰራ ያለ ሚኒስትሪ መስሪያ ቤት ነው። እነዚህ ፕሮጀክቶች ቅድም እንደገለጽኩት በጣም ብዙ ችግር የነበረባቸው ከፕሮጀክት አስተዳደር አንጻር ችግር የነበረባቸው ከፕሮጀክት ጥራትና ኮንትራት አስተዳደር አንጻር ችግር የነበረባቸው ፕሮጀክቶች ይጀምራሉ እንጂ የማያልቁ በጣም ረጅም ዓመት በ2 ዓመት ይጠናቀቃል ተብሎ የሚጀምር ግን 10 ምናምን ዓመት የቆየ 3 ዓመት ተብሎ 10 ምናምን ሁሉም በዚህ ደረጃ የሚገለጹ የነበረበት ሁኔታ ስለሆነ እነዚህን አካሄዶች ቅድም በገለጽኩት አግባብ የፕሮጀክት አመራር ስርዓታችንን አስተካክለን የነበሩ ችግሮች ለቅመን አውጥተን ማስተካከያ እርምጃዎች ወስደን አሁን አብዛኛዎቹ ፕሮጀክቶች በትክክለኛ ትራክ ውስጥ ገብተው ወደ ውጤት እየተቀየሩ ያሉበት ሁኔታ ነው ያለው። ወደ መጨረስም በመጨረስ ላይ ሂደት ላይ ያሉም ሌሎች ደግሞ በትክክለኛ የፕሮጀክት ማኔጅመንት ስርዓት ውስጥ እንዲገቡ ያደረግናቸው ስራዎች ተሰርተዋል። በዚህ ደረጃ የሚገለጹ ስራዎች እየተሰሩ ነው ያሉት ማለት ነው። ሚኒስትር መስሪያ ቤቱ ይሄ ብቻ ሳይሆን የሎውላንድ ያሉ አካባቢዎችን ህይወት የሚቀይሩ ፕሮግራሞችና ፕሮጀክቶችም ቀርጾ በተለይ ደግሞ ይህንን ሊደግፉ ከሚችሉ ፓርትነርስ ጋር በጋራ በመሆን አጋሮች ጋር በጋራ በመሆን የልማት ስራዎችን በስፋት ይሰራል። በተለይ ደግሞ በቆላማ አካባቢዎች የአርብቶ አደሮች ህይወትን የሚቀይሩ የኑሮ ደረጃን የሚያሻሽሉ ፕሮጀክቶችና ፕሮግራሞች በሁሉም አካባቢዎች ማለት ይቻላል በጣም በስፋት እየሰራም ውጤት እያሳየ ያለ ሚኒስትሪ መስሪያ ቤት ነው። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ አብረውን ስለቆዩ ቃለ መጠይቅም ስለሰጡን ከልብ አድርገን እናመሰግናለን። እኔም አመሰግናለሁ በጣም። ተመልካቾቻችን ዶክተር አብርሃም በላይ ጋር ያደረግነው ቆይታ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ጊዜ። ይህንን የሙሉ